የተምችና የሀና መገናኘት አሲርን በጣም ነው ያበሳጨው። በሌላ በኩል ወይዘሮ ሜላት ቴሌቪዥን እየተከታተሉ በነበረበት ሰዓት የእርሳቸው ልጅ መስላቸው ራሳቸውን ስተው ከደቂቃዎች በኋላ እንደገና ራሳቸውን አወቁ። ይሄ ነገር በህልሜ ነው ወይስ የእውነት ያየሁት ብለው ሰላምንና ምላሴን በጥያቄ አፋጠጧቸው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ አብራችሁን ሆኑ። ወይዘሮ ሜላት እንግዲህ ለ16 ዓመት የጠፋችውን ሀሴትን ልጃቸውን በቴሌቪዥን አየኋት በማለት እንዲሁም በተሳሳተ መረጃ እንደሆነ ግልጽ ነው። ምክንያቱም ሀሴት ሀና ናት የተጣለችው። በእርግጥ የዛችና የዚች ተመሳሳይ በመሆኑ የተጣለችበትን ቦታ ስለምታስታውስ አክሱም ጽዮን ስላለች ብቻ እና የሆነ ተመሳሳይ ፎቶ ስለያዘች እርሷ መስላቸው ሊሆን ይችላል እንጂ እኔ እንደሚመስለኝ የወይዘሮ ሜላት ልጅ ሀናና ሀና ብቻ ናት። እንግዲህ ቀጣዩን ክፍል አብረን የምናየው ይሆናል። በሌላ በኩል አባባ ኖላዊ ወይም ደግሞ ፋዘር በጣም ታመዋል። በጣም እየታመማቸው ግን ልጆቻቸውን ላለማጨናነቅ አላመመኝም እያሉ በህመማቸው ላይ እየቀለዱ ነው ያሉት። ሀና ግን የእርሳቸው መታመም በጣም ነው ያስጨነቃት። እሷ ደጋግማ ስለ እርሳቸው ብትጠይቃቸውም እንዳላመማቸውና አሁን ደህና እንደሆኑ ከትናንቱ ዛሬ ደህና እንደሚሆኑ ደግሞ ከነገው ከነገ ወዲያ ደህና እንደሚሆኑ እያረሳሱና እሷን ለማረጋጋት የሚፈጥሩት ምክንያት ከዕለት ዕለት ህመማቸውን እየጨመረ እንጂ እየቀነሰ አልሄደም። እሷ ግን አባቷ ቢዋሿትም እሷ የአባቷን ባህሪ ስለምታውቅ አባዬ እኔን ለማጽናናትና እኔን ላለማጨናነቅ ብሎ እንጂ በጣም ነው ያመመው እያለች በስራ ቦታዋ ትጨናነቅ ነበር። በዛን አጋጣሚ ነበር ወይዘሮ ሜላት ያዩዋት። ወይዘሮ ሜላትን በምትጨናነቅበት ሰዓት ሲያዩዋት ምን ሆነች ነው ሀና? የወትሮ ሀና አይደለሽም። አሁን ላይ በጣም ተለዋውጠሻል። ብዙ ጊዜ ታስቢያለሽ፣ ብዙ ጊዜ ለብቻሽ ታወሪያለሽ። ምንድነው ችግሩ? ለምንድነው አትነግሪኝም ወይ? እኔ እኮ ከምላሴና ከሰላም አለይሽም። አንቺም ልጄ ነሽ። ስለዚህ እንደ ሰራተኛ አይሰማሽ። እኔ ላግዝሽ የምችለውን በሙሉ አግዝሻለሁ። እባክሽ ሀና ችግርሽን ንገሪኝ ስትላት ነበር። እሷም አረትዬ ምንም አልተፈጠረም፣ እኔ በራሴ ጉዳይ እንጂ በእናንተ ጉዳይ አይደለም ማስበው ስትል ነግራት ነበር። እሷም የአንቺ ጉዳይ ማለት እኮ የእኔ ጉዳይ ነው፣ ለምንድን ነው የማትነግሪኝ? አባትሽ ደህና አይደሉም እንዴ ስትል፣ አዎ በአባቴ ጉዳይ ነው የምጨናነቀው። አባቴ እንደ ድሮ አይደለም፣ አሞታለ፣ ብዙም ጤነኛ አይደለም። ግን እኔን ላለማጨናነቅ ሲል ሁልጊዜ ደህና ነኝ ነው የሚለው። ግን እኔ ሌሊት ሁልጊዜ ሲያመውና ሲያቃስት እሰማዋለሁ ብላ ለወይዘሮ ሜላት አናግራት ነበር። እሷም አይዞሽ በቃ እቤትሽ ሂጂና እረፍት አድርጊ ነበር ያለቻት። እሷም እረ ችግር የለውም ስራ መስራት እችላለሁ እኮ ወይዘሮ ሜላት፣ እናንተንም አጨናነቅኳችሁ አይደል በማለት ነገረቻት። እሷም አይ ችግር የለውም ሀና፣ አንቺ ልጄ ነሽ። ስለዚህ አሁን ሂጂና ከአባትሽ ጊዜ አሳልፊ፣ እረፍት አድርጊ እና እግዚአብሔር የፈቀደው ነው የሚሆነው። እሱ ካልፈቀደ ምንም ነገር ሊሆን አይችልም። አንቺ ስለተጨናነቅሽ ምንም የሚለወጠው ነገር የለም። ስለዚህ ራስሽን አረጋጊ ስትል መከረቻት። እሷም እንግዲያ ከፈቀድሽልኝና ከሄድኩኝ ወደ ቤተ ክርስቲያን ልሂድ፣ ነጠላ አውሽኝ ስትል ጠይቃት ነበር። እሷም እሺ በይ፣ ነጠላ ቁም ሳጥን ውስጥ አለልሽ፣ እሱን ውሰጂና ሂጂ አለቻት። እሷም ነጠላዋን ይዛ ወደ ቤተ ክርስቲያን እያመራች ነበር። በዛን አጋጣሚ ነበር ተምችን ያገኘችው። ተምች ቁጭ ብሎ ለብቻው ተግዞ ነበር። አሁን ላይ የጆሮ እጣ ተምች ላይ ደርሷል። በፊት አባባ ኖላዊና ጆሮ ነበሩ የሚጣሉት። ያም የሚያጣላቸው ነገር ጆሮ የእጅ አመሉን አልተው በማለትና በተደጋጋሚ ለአባባ ኖላዊ ቃል በሚገብቶላቸው ድጋሚ ሲሰርቅ ያገኙታል። በዛን አጋጣሚ ቀልድ ነው እንዴ ላንተ ቃል መግባት? በይቅርታ ብዙ ጊዜ አልፌሃለሁ፣ ከዚህ በኋላ አጠገቤ እንዳትደርስ እያሉ ብዙ ጊዜ ሲያባረሩት እንዳየ ነው። አሁን ደግሞ ጆሮ እድል አሁን ላይ ተምች ላይ ሆኗል። ተምችና ጆሮ በጣም እየተጣሉ ነው። የሚያጣላቸውም ነገር ተመሳሳይ ነው። ከዚህ በፊት አባባ ኖላዊ ለጆሮ ለምን ትሰርቃለህ በሚል ስለነበር፣ አሁን ደግሞ ጆሮን ተምችን በተቃራኒው ለምን አባህ ነው የምሰርቀው? ከራበህ ለምን እኔን አትጠይቀኝም ነበር
ቁጭ ብሎ እያዘነ ነበር። ሀና ስትመጣ ድንገት ተነስቶ ሀና እንድታስታርቀው ከእሷ ጋር ማውራት ጀመሩ። አላወቅሽኝም ወይ ሲል ጠየቃት። ኧረ አውቄሃለሁ፣ ለምንድን ነው የፈለከኝ? በሰላም ነው ወይ አላት። እሱም በጠራራ ፀሐይ ነጠላ ለብሰሽ ወዴት ነው ሲላት፣ እንዴ ወዴት ይመስልሃል? እኔ ነጠላ ለብሶ የት ነው የሚካሄደው ስትለው፣ አሁንስ በአሁኑ ሰዓት ነው እንዴ ታዲያ ቤተስካን የምትሄጂው? በማለት ነበር የጠየቃት። ምን ማለት ነው? ለምንድን ነው በዚህ ሰዓት በዛ ሰዓት የሚባለው? ቤተ ክርስቲያን መሄድ ካለብኝ ማንኛውም ሰዓት መሄድ እችል የለ እንዴ ስትል ነበር የነገረችው። እሱም አይ እኔ እንግዲህ የቤተ ክርስቲያን ሄጄ ስለማላቅ የሚሄዱትን ልምድ ያላቸውን ሰዎች ጠይቂ፣ እሱን እኔ ልመልስልሽ አልችልም እያለ ነበር ያሾፈባት። በእርግጥም እሱ ወደ ቤተ ክርስቲያን ሳይሆን የሚያመራው ሁልጊዜ በሱስ የተጠመደና እንግዲህ ህይወትን ለመግፋት የእጃመሉን ተጠቅሞ ከዕለት ዕለት ኑሮ ይህ እንደሆነ ግልጽ ነው። ምክንያቱም የጎዳና ተዳዳሪ ስለሆኑ። ከዛ እሷም ምንድን ነው ታዲያ አሁን ከኔ የፈለግከው? ከኔ ጋር ቤተክርስቲያን ከሄድክ እንሂድ ስትለው፣ አይ እኔ ከአንቺ የምፈልገው ከጆሮ ጋር እንድታስታርቅኝ እንጂ ከአንቺ ጋር መሄድ አልፈልግም ሲል ሲጨቃጨቃት ነበር። እሷም እንዳስታርቅ ከፈለግ እና እየሄድን የተጣላችሁበትን ምክንያት ንገረኝና አስታርቃችኋለሁ፣ ካልሄድክ ግን የራስ ጉዳይ ብላ ትታው ስትሄድ፣ እሱም ትንሽ ካመናታ በኋላ ምኗ ነው አሁን እጅ የሚፈቀረው? ደህና አጥንት አይደለች እንዴ? ጆሮ ምን አጋጥሞት ነው እዚች ላይ ፍቅር የጣለው? እያለ ለብቻው ከተወዛገበ በኋላ ተከትሏት አብሯት ሊሄድ ተስማምቶ ወደ ቤተ ክርስቲያን አመሩ። እነሱም ቤተ ክርስቲያን ደርሰው ሲመለሱ ነበር አሁን ከጆሮ ጋር አስታርቂኝ፣ ተከትዬሽ መጥቼ ተከትዬሽ ልውል ነው እኮ ለምንድን ነው እሺ ማትይኝ ሲላት፣ ግን በምንድን ነው የተጣላችሁ ስትል ጠየቀችው። እሷም አዎ የተጣላ ነው ስሰርቅ ይዞኝ ነው፣ እርቦኝ ነበረ፣ ምንም አማራጭ ሳጣ ከተደጋጋሚ ቅርታና ቃል ገብተን ነበር ላንሰርቅ፣ ግን አሁን ላይ እሱ የለም ብዬ ሲርበኝ ልሰርቅ ሲል ያዘኝ፣ የሰረኩትንም ለባለቤቱ አስመልሶኛል፣ ግን አሁን ላይ እሱ ሁለተኛ አይኔን እንዳያላይህ ብሎኛል። በድጋሚም ስጠብቀው ነበር፣ በተደጋጋሚ ምግብ ሁሌ የምንቀበልበት ቦታ እየመጣ ነበረ በየዕለቱ፣ ግን ዛሬ አልመጣም። እኔን ሊያገኘኝ አልፈለገም። ስለዚህ ግዴታ አንቺ ልታስታርቅኝ ትችያለሽ ስል ነበር የጠየቃት። ወይኔ በቃ ጆሮ ይህን ያህል ተቀይሯል ስትል እሷም በጣም ነው የገረማት። በቃ ጆሮ ሰው ሆኗል ማለት ነው ስትል ነበር። አዎ በተደጋጋሚ ራስህን ሰው ሁን እያሉ ሲመክሩትና ሲዘክሩት የነበሩት አባባ ኖላዊና ሀና ለራሱ አሁን ላይ ጥቅም ያግኝቶበታል። እሱ አንድ ራሱ ተላውጦ ሌላ ሰው በመለወጡ እጅግ በጣም ያስደስታል። ከዛ ሀናም ምንም ችግር የለውም አስታርቅሃለሁ፣ ሲቀጥል ደግሞ አሁን እኮ ጆሮ ረስቶት ሊሆን ይችላል፣ አንተ ስለተጨነቅክ እንጂ እሱ ረስቶታል፣ ጆሮንን ያውቀዋለሁ፣ በጣም የዋህ ነው ብለው ነበር። አይ አልረሳውም፣ በአሁኑ አምርሯል፣ ስለዚህ አስታርቅኝ አላት። ችግር የለውም ደውዬ አስታርቅሃለሁ፣ አሁን ስራ ቦታ ላይ ሄድ ነው፣ ከስራ ስመለስ ደውዬ አስታርቃቸዋለሁ ብለዋለች። ያ ከመሆኑ በፊት እነሱ እያወሩ እየተሳሳቁ በነበረበት ሰዓት ጆሮ በአጋጣሚ በዛ ሊያልፍ ሲመጣ ከርቀት ያያቸዋል። ከዛም ሲያወሩ ሲያይ ጆሮ የጠረጠረው በሌላ ነው። ሀናን በሌላ ነገር የፈለጋትና ከዚህ በፊት ጆሮን ሀናን አንተ ተውካት እኔ ልጥበሳት እያለው ስለነበረ ቀጥታ የተረዳው እሱን ስለነበር በጣም ነበር የተናደደው። ይሄ የአይጥ ጎረምሳ የሆነ ልጅ እንዴት ነው የደፈረኝ? ከኔ ተደብቆ ለምንድን ነው ሀናን ያገኛት ብሎ ለብቻው እየተናደደ ነበር። ሀናም በተምች በቀልዶቹ በአንዳንድ ነገሮቹ እየሳቀችለን ነበር። ይበልጥ እሷ ስስቅና እጇን ይዞ ሲስማት ያየ ጊዜ ንደቱ እየጨመረ ሄዷል። ግን የተሳቀችው እሷ እኔ እኮ ይህን ያህል ጆሮን የምትወደው አይመስለኝም ነበር፣ አዋርቃለሁ ግን ጓደኛህ ነው፣ ግን ትዋደዳላችሁ ብላ ስትነግረው ለተምችም አዎ ይሄ ድንጋይ ራስ እወደዋለሁ በጣም፣ እኔ ራሱ ምኑን እንደምወደው ባላቅም በጣም ነው የወደድኩት፣ አሁን ላይ ሲርቀኝ ደግሞ በጣም ከፍቶኛል እያለ ነበር ሲነግራት የነበረው። ከዛም በኋላ ሀና እንዴት ማለት እያለች ስትስቅ ነበር። ከድንጋይም ድንጋይ የማይገባው ሀለት ድንጋይ ነው፣ ግን ያም ሆኖ እወደዋለሁ ሲላት በሳቅ ሞተች። ከዛም ጆሮ ያንን ባየ ጊዜ ነበር ንዴቱ እየጨመረ የሄደው።
እንዴት ነው ይሄ ወንድ አይጥ የደፈረኝ? ምን አባቱ ሊሰራ ነው ሀናን ያገኛት? ለምን አባቱ ነው እንደዚህ ያደረገው? እያለ ብስጭቱን ጨምሯል። በስተመጨረሻም ሀና እንግዲህ እንገናኛለን ብላ ተለያየ። እሱም ወደ ቦታው ተመለሰ። እሷም ወደ ስራ ቦታው አመራች። ጆሮ ግን በመንገድ ላይ ንዴቱን መቆጣጠር አልቻለም። ከነዶ ተናዶ እንደገና በስተመጨረሻ ወደ አባባ ኖላዊ ጋ ነበር የሄደው። ከዛ በፊት ፍቅር አባባ ኖላዊ ጋ ነበረች። በአጋጣሚ ታሟል ብላ ስለነገራት ጆሮ ከዚህ በፊት ልጠይቃቸው ጁስ ገዝታ ነበር። ከዛም አባባ ኖላዊ ጋ ስትሄድ አባባ ኖላዊ እንቅልፍ ሸለብ አድርጓቸው ስትመጣ ድንገት መነሳት አቅቷቸው ነበር። ከዛም ገዳድፋ ካነሳቻቸው በኋላ መጫወት ጀመሩ። እሷም ምግብ ብዬ አሏት። ለእርሳቸውም ያመጣችላቸውን ጁስ ቀርታ ሰጠቻቸው። እንዴት ነው የሚጣፍጠው እያሉ ቀልዱን በቀልድ ላይ እየደራረቡ ነበር። እሷም በቀልዳቸው ተገርማ እየሳቀችላቸው ነበር። ምግቡንም ከበላች በኋላ ግን እዚህ ሰፈር አለኝ ያልሽው ጓደኛሽ እንዴት ነው ደህና ነው ወይ ሲሉ ጠየቋት። አዎ ደህና ነው፣ እኔ ግን ደህና አልመስልም አለች። ስለ አባቷም ጠየቋት። አባቴ ትንሽ ሰሞኑን በጣም አሞት ነበር፣ አሁን ግን ደህና ነው፣ ወደ ስራ መሄድ ጀምሯል፣ እቤት አይውልም። ሰሞኑን እቤት ስለሆነ ነበር ስላመመው እኔም የጠፋሁት ከዚህ ሰፈር፣ ለዛ ነው መጥቼ ያልጠየቅኩት ስትል ነገረቻቸው። እሺ አንቺ ታዲያ ምን ሆንሽ? ልጁ ደህና ከሆነ አንቺሳ ምንድነው የሆንሽው? ሲል አይ እኔ ግን ውስጤ እየተረበሸ ነው፣ ትክክል አይደለሁም። ልጁ ደህና ነው፣ እሱ ምን አለበት? እኔ ግን ትንሽ የተዘበራረቀ ስሜት ነው ያለኝ እያለች ወሬዋን ቀጥላ ነበር። ታዲያ እሱ ምንድን ነው አሞሻል እንዴ ሲሏት አላመመኝም፣ ፍቅር ቢጤ ሳይሆን አይቀርም ስትል ነበረ። እርሳቸውም ጡ በማለት ጀመሩ። ካልተቆጡኝ ብላ ነበር የጀመረችው። እርሳቸውም እንዴት ነው በዚህ እድሜሽ ፍቅር ምናምን የምትይው? እንኳን አንቺ ትንሿ ልጅ እኮ ሀና ራሱ ስለዚህ ነገር የምታውቀው ነገር የለም። እንዴት ነው አንቺ እንደዚህ የምትይው? ሀና ትላቅሽ ናት ሲሉ ነበር ምክር ቢጤ የመከሯት። እርሷም ምንም እፍረት ሳይሰማት እንዴ ፍቅር እኮ ስሜት ነው ስትል ልታብራራላቸው ሞከረች። እርሳቸው ግን ሊቀበሏት አልቻሉም። በስተመጨረሻ እርስዎ ቅድም ቀልደውብኛል ነበር፣ ኧረ እኔም ቀልዴን ነው ስትል ቀልዳባቸው እንደሆነ ነገረቻቸው። እርሳቸውም ነው እንዴ በቃ አንቺም እንደ ወንድምሽ እኮ አዝግነሽ አድርቅነሽ እያሉ እርሳቸውም ሳቁ። ከዛ በኋላ ነበረ በሉ ትንሽ እንውጣና ዞር ዞር ብለን አንዱም ወደ ቤት ትመለሳለሁ፣ እኔም ወደ ሰፈር እሄዳለሁ ሲሉ ተያይዘው ከቤት ወጡ። ሲወጡም አብረው ትንሽ ከቆዩ በኋላ ዘወር ዘወር ብለው አባባ ኖላዊ ወደ ቤት ተመለሱ። ፍቅርም ወደ ቤቷ ሄዳለች። ከዛም በኋላ ነበር አባባ ኖላዊ ቁጭ ከማለታቸው በር ተንኳኳ። ያንኳኳው አሲር ሲሆን በጣም ተናዶ ነበረ። ውይ ልጄ ስፈልግህ ነበር፣ የት አባ ጠፍተህ ነው ደግሞ? ያስ ጓደኛህ የት ጠፍቶ ነው? መቼም ከትምህርት ሽሽት ነው እስካሁን የዋላችሁት ሲል ጠየቁት። እርሱም በጣም ተናዶ ስለነበር አይ አይደለም ፋዘር፣ እና ጓደኛ የት አለ ሲሉት አለ ሰፈር ውስጥ ነው፣ ምን አይ ወት ይሄዳል ብሎ መለሰላቸው። ታዲያ ምን ሆነ ነው እንደዚህ ፊትህ ጥቁርቁር ያለው ጥንዝት ያልከው? ምን ነው አልበላህም እንዴ እርቦሃል? ሲሉ ጠየቁት። ያው እዛ ጋር የተከደነ ምግብ አለ፣ እሱን አንሳና ብላ፣ በጣም ተቀያይረሃል፣ ምን ሆነህ ነው እያሉ ሲጠይቁት እርሳቸውም ምንም አልሆንኩም እያለ ነበረ። እርሳቸው ግን ከፊቱ ላይ ያነበቡትን የፊቱን ስሜት አይተው እርሳቸው የሆነ ነገር እንደሆነ ገምተው ነበረ። ምንድን ነው ታዲያ ለምንድን ነው ማትነግረኝ ብለው ሲያጨናንቁት አይ ልነግረውት አልችልም አለኝ፣ የሆነ ጥፋት አጥፍቷል ብሎ ስለ ቸቸምች አንዳንድ ነገር ነገረው። ታዲያ ጥፋት ቢያጠፋ ወንድምህ አይደል እንዴ ይቅር አትለውም? ሲሉ ከመጽሐፍ ቅዱስ ቃላት ጋር እያመሰካከሩ አንዳንድ ነገር ከነገሩት በኋላ አይደለም 70 ጊዜ 700 ጊዜ ያሁኑ በምንም ይቅር የማይባል ነው። እሱን ሊቅር ልለው አልችልም። እንዴ ታዲያ ወንድምህን አይባልም? ተው እንጂ አሲር፣ እንዲህ ነው እንዲህ ያስተማርኩህ? ለዚህ ነው እንዲህ ቤተ ክርስቲያን በየቀኑ እየወሰድኩ ትምህርት እንድትወስድ ያደረግኩህ? ምን እያልክ ነው? ሲሉ ነገሩት። ወንድም በይቅርታ ማለፍ አለበት። እግዚአብሔር አምላክ እኛም በይቅርታ እያኖረን አንተ እንዴት ነው ለአንድ ጥፋት ይህ እንደዚህ የምትል ብለው ተቆጡት። አንቱ ስላልገባ ሆነ ያጠፋውን ጥፋት እሱ ጥፋት ያጠፋውን ጥፋት ሊገባው አይችሉም። ለዛ ነው ፋዘር ሲል ነበር። እርሱም ምግቡን ከበላ በኋላ በልሺ
እንደሆን ከሆን አሁን ትምህርታችንን እንቀጥላለን። ደግሞ እኮ ሳልነግርህ ፍቅር መታ ነበር ብለው ነገሩት። አዎ ጧት ላይ አግኝቻት ነበረ ሲል መለሰላቸው። ከዛ ትምህርታቸውን ሊቀጥሉ ጥያቄውን እየጠያየቁት እያሉ ሀሁንና በጠቅላላ የሀንዘር እንደለየና አሁን ላይ ትንሽ ትምህርት እንዳገኘ ስሙን እንኳን መጻፍ እንደቻለ ስላወቁ አባባ ኖላዊ በዚህ ደስተኛ ናቸው። ይችን ትንሽ አወቅኩ ብለህ እኮ ድሮ ምንም ነገር ሳታውቅ ቃላት እንኳን ፊደል መቁጠር ሳትችል ቃላትን ሳታነብ እንደዚህ አልነበርክም። ያን ጊዜ በመሀይምነትክ ለሰው ልጅ ምን ያህል ክብር ነበረክ። ከዛም ደግሞ የምትናገረው ነገር የተማረ ሰው እንኳን እንዳንተ አይናገርም ነበር። አሁን ግን ይችን ፊደል ቆጠርኩ ብለክ አንተ ልጅ እየተለዋወጥክ ነው፣ ልብህ አብጧል። ስለዚህ ስነ ስርዓት ይኑርክ፣ ትምህርትህን በየቀኑ ተከታተል ሲሉ እንደ ቁጣ ቢጤ ያሳዩት። እርሱም ፋዘር ደግሞ ምን እያሉ ነው? እኔ እኮ ድሮ ምሁር ነኝ። እኔ እንደዚህ የሆንኩት ከደደቦች ጋር እየዋልኩ እንጂ ታውቁኝ የለ እንዴ ምሁር ነኝ ሲል ነበር የቀለደባቸው። ከዛ በኋላ ትንሽ ከእሳቸው ጋር ከቆየው በኋላ የተምችን ንዴትና ብስጭት ረስቶ ከፋዘር ጋር ሲሆን ፈገግ ማለትን አመጣ። ከዛ ቀልዶቸውንም እሳቸውም እሱም ቀልዳቸውን ጣል እያረጉ ወደ ትምህርታቸው ነበረ እየተማሩ እያለ ድንገት ሀና ከቤተ ክርስቲያን ተመልሳ ነጠላውን ለወይዘሮ ሜላት ቤት አድርሳ ወደ ቤት ነበር የመጣችው። ቀኑ ጊዜ ስለነበር ወይ ልጄ መጣሽ እንዴ ሲሉ ተቀበሏት። አዎ መጣሁ አባዬ እንዴት ዋልክ ስትል ደህና ነኝ እግዚአብሔር ይመስገን፣ አንቺ እንዴት ነሽ? አዎ ደህና ነኝ። ምን ነው በጊዜ መጣሽ በሰላም ነው ወይ ሲል ጠየቋት። አዎ በሰላም ነው አባዬ አንተ እንዴት ዋልክ እያሉ እየተጠያየቁ እያለ ጆሮ ግን በሰዓቱ በጣም ተናዶ ነበር በሀና። እንዴ ጆሮ ሰላም አትለኝም እንዴ ዛሬ ደግሞ ምን ሆነህ ነው ስትል ጠየቀችው። አይ ምንም ሰላም አልኩሽ አይደል እንዴ ብሎ በግልምጫ መለሰላት። አባባ ኖላዊም ምን ሆነሃል እህትህን ሰላም አትላትም እንዴ በማለት ቆጣ ሲሉት እርሱም እንዴ ሰላም አልኳት አይደል እንዴ ፋዘር በማለት መለሰላቸው። ከዛም ምን ሆኖ ነው ልጁ ምን ሆነሃል ዛሬ ጥሩ አይደለም ፊትህ ራሱ። እሱም በንዴት ነበር ሀናን የሚያያት። በእርግጥ ምናልባት እሱም ፍቅር ስለነበረበት እንዳላጣት ብሎ የተወውን ፍቅሩን አሁን ደግሞ ተምች ከእሷ ጋር ያለውን ቅርርብነት ሲያይ በጣም ነው የተናደደው። እውነት ነው ያናድዳል፣ ለዛውም በማይጠበቅ ሰው እንደዛ ሲሆን። ግን ተምች ደግሞ በፍቅር ሳይሆን የቀረባት ከሱ ጋር እንድታቀራርበውና እንድታስታርቀው እንጂ የጠየቃት ሌላ ምንም ነገር ያላት የለም። ተምች ታማኝ ወንድሙና ጓደኛው ነው። መተማመናቸውና እንደዚህ አንዱ ለአንዱ መተዛዘናቸው በጣም ደስ የሚሉ ልጆች ናቸው። ማህበራዊ ኑሯቸው ያው የጎዳና ኑሮ ቢሆንም እንኳን በጣም ደስ የሚል ነው። ፍቅር አላቸው። ተምች ለጆሮ፣ ጆሮ ለተምች ያላቸው ፍቅር ለየት ያለ ነው። አባባ ኖላዊ ራሱ በእነሱ ያስቀናሉ። በእነዚህ ልጆች በጣም ነው የምቀናው፣ ያላቸው ፍቅር ከምንም በላይ ነው እያሉ ሲሉ ነበር ከዚህ በፊት። እናም ከዛም በኋላ እሱም በጥያቄ ሲያፋጥጡት በቃ እኔ መሄድ አለብኝ ፋዘር ደህና ደሩ ብሎ በሩን ከፍቶ ሄደ። ሀናም በጣም ደነገጠች። አባዬ ምን ሆኖ ነው ይሄ ልጅ እንደዚህ የሆነው? እንደዚህ ሆኖ አይቼው አላቅም። በሰላም ነው እንዴ? የሆነው ነገር አለ ስትል አባቷን ጠየቀች። አረ ምንም አልሆነም ልጄ፣ እስካሁን እኮ ስንማራማር ነበር። አሁን ድንገት አንቺ ስትመጪ ምን እንደነካው ምን አውቄ። ነገሩ ልማዱ ነው፣ አንቺ አትጨነቂ ልጄ። ድንገት እኮ እየተማማርን እያለ ብድግ ብሎ ሊሄድ ነው ብሎ ትቶኝ የሚጠፋው ነገር አለ። ያ ልምዱ ተነስቶበት ነው እንጂ ምን ይሆናል ብለሽ ነው ሲሉ መለሱላት። እሷም አይመስለኝም በማለት ዝም አለች። ከዛም እንዴት ዋልክ እያሉ በመጠያየቅ ላይ ነበሩ። ከዛም አባቴ ዛሬ በጊዜ ስለመጣሁ እስኪ ትንሽ ልብስ ልጠብ ስትል ነበር። እርሳቸውም እረ ልጄ ከስራ መተሽ ወደ ስራ ተይ ወሬ ረፊ እያሉ ቢሏትም እሷ ግን እሺ ለማለት ከብዷት ነበር። ከዛም በኋላ ልብሷን ለማጠብ ተዋጣች። የሀናና የአባባ ኖላዊ የተምችና የጆሮ በዚህ ነበር የተቋጨው። ወደ ወይዘሮ ሜላት ስንመጣ እንግዲህ ወይዘሮ ሜላት ዛሬን ማደር አልችልም፣ ልጄን አምጡልኝ፣ ያቺ ልጅ የኔ ናት እያለች ነበረ። እውነት ያቺ ልጅ የእርሳቸው ናት ወይ? እስኪ ስንቶቻችሁ ናችሁ የእሷ ልጅ ናት ብላችሁ የምታምኑ? በእርግጥ እኔ ትንሽ ያጠራጠረኝ መስቀሉ ነው።
ፎቶ ግን ትንሽ ቢቀራረብም እንኳን እሷ አትመስለኝም። የወይዘሮ ሜላት ልጅ ሀና ብቻ ናት እና ትንሽ ያወዛግባል። ወይዘሮ ሜላት በጣም ስታለቅስና ቤቱን በአንድ እግሩ ስታቆመው ለጓደኛዋ ደውላ ሰላም ጠራቻቸው። ጓደኛዋም ሲመጡ ማረጋጋት ጀምራለች። ልጄን እኮ አየኋት እስከ ዛሬ ስጨነቅ ስጠብብ እዚሁ አዲስ አበባ ሆና ነው ያላገኘኋት። እንዴት ነው ልጄን ብለው ስታለቅስ፣ ተይ እባክሽ ሜላት ዛሬ የደስታ ቀን ነው፣ ስለዚህ ማልቀስ የለብሽም። ምንድን ነው የሚያስለቅስሽ ነገር ስትል፣ የምን ደስታ ነው ልጄን በእጄ ሳገኛት ስዳስሳት ሳያት ስስማት ሳቅፋት እንጂ የምን ደስታ ነው ዛሬ ያለው? ባክሽን ታይኝ። ዛሬ እንዴት አድሬ ነው ነገ እሷ ጋር የሚሄደው? ዛሬውኑ ልጄን ማየት አለብኝ ማግኘት አለብኝ ስትል እንግዲህ ጓደኛዋ በጣም ነበር እየሳቀች የነበረችው። እሷም በመሳቋ ወይዘሮ ሀና ተደንቃ አይኗን እያየቻት ነበር። የሰውየውን እኮ እንትን አስታወሽኝ ስትል ነበር ተረት የተረተችባት። ምንድን ነው ሰውየው ያለው ስትል ጠየቀች ወይዘሮ ሜላት። የሰውየውማ እድሜ ልኩን ሙሉ አይነ ስውር ሆኖ ይኖር ነበር፣ ግን በስተመጨረሻም ነገ አይንህ ይበራል ሲሉት እንዴ ዛሬ እንዴት አድሬ አለ ይባላል ከነተረቱ። አንቺም 16 ዓመት ሙሉ አይኗን ያላየሻትን ልጅ ነገ ታገኛታለሽ፣ ነገ ትፈልጊያታለሽ። ዛሬ ጨለማ ነው አርፈሽ ተቀመጪ ብልሽ ዛሬን እንዴት አድሬ አልሽ። ስለዚህ የሰውየው ታሪክና የአንቺም ነገር ተመሳስሎብኝ ነው። እባክሽ ሜላት አርፈሽ ተቀመጪ፣ ልጆቹም ተጨንቀዋል በአንቺ ምክንያት። ስለዚህ ልጆችሽንም አታስጨንቂ፣ አንቺም ተረጋጊና አስቢ፣ ዛሬ ደስታ እንጂ ለቅሶ የለም እያለች በማጽናናት ላይ ነበረች። ግን ወይዘሮ ሜላት ልትጽናና አልቻለችም። በስተመጨረሻም በመከራ አጽናንታና አርፋ እንድትቀመጥ አድርጋ በማረሳሳት ላይ ነበረች። ለምንድን ነው ምሳ ማሰጡኝ? እኔ እኮ ከመጣሁ ምግብ አልበላሁም። ስለዚህ ምግብ ትሰጡኛላችሁ ወይስ በራብ እንዲሞት እየፈቀዳችሁ ነው ስትል ነበረ። ወይዘሮ ሜላትም በቃ ምግብ እናቀርባለን ስትል ምላሴ አንቺ ተቀመጭ እናቴ እኔ ምግቡን እሰራለሁ ብሎ ነበር የሄደው። እሷም እንዴ ሰራተኛሽ እሳ የለችም እንዴ ስትል አባቷን አሞባት ነበረ ሂጂ ብዬ ፈቅጄላታለሁ አለች። ለምንድን ነው ሰራተኛ ማጨማለቅ? ለምንድን ነው ሰራተኛ ፊት የምትሰጪው? ስትል ገለማመጠቻት። እሷም ሀና እንደ ሰራተኛ አይደለችም፣ ጥሩ ልጅ ናት፣ ለዛም ነው የምፈቅድላት እና እማቀርባትም ለዛ ነው ስትል መለሰችላት። እሷም አልተዋጥላትም። ባይዋጥላትም ግን ምላሴ እኔ ቆንጆ ምግብ ሰርቼ አበላችኋለሁ፣ ከዛም በኋላ ቡና ፈላላችሁና ትጠጣላችሁ እያለ ምላሴ ምግብ ሊሰራ ወደ ማጀት ሳመራ በኋላስ እንግዲህ ድራማው እዚህ ላይ ነው ያበቃው። እናንተ የራሳችሁ ግምት ምንድን ነው? የወይዘሮ ሜላት ልጅ ሀና ወይስ በቴሌቪዥን የቀረበችው ማን እርግበ ናት? እኔ እንደሚመስለኝ ግን የወይዘሮ ሜላት ልጅ ሀና ናት። ምክንያቱም ያችም የልጅነቷ ታሪኳን በመኪና አደጋ ራሷን ተመታ ስለነበር ማስታወስ አትችልም። ስለ ልጅነቷ አንድም ነገር አታስታውስም። ብቻ አንድ ፎቶና አንድ መስቀል ብቻ ነው የያዘችው። ከዛ በፊት የነበረችው የምታሳድጋ ልጅ ሰው ስለሞተች እሷም ምን አይነት ምልክት ምንም እንዳልሰጠቻት ነው የተናገረችው። በእርግጥ የሀናና የልጅቷ ታሪክ ተመሳሳይ ነው። ሀናም ከ6 ዓመት በፊት ነበር የጠፋችው። ግን በ6 ዓመቷ ስትጠፋ ምንም ነገር ማስታወስ አችልም። ምክንያቱም ወድቃ ደም ፈሷት ስለነበረ ያለፈውን በሙሉ እረስታለችና። ይሄ ነው ታሪኩ የሚያመሳስለው። ግን የትኛዋ ናት ሀና ወይስ እርግበ ናት ልጅ? የራሳችሁን ግምት በኮሜንት አሳውቁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቪዲዮ እዚህ ላይ ነበር የተቋጨው። ቀጣይ ክፍል እስከምንመጣ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ጊዜ ይሁንላችሁ።